ሰላም ጤና ይስጥልኝ የቻናላችን ተከታታዮች እንደምን አላችሁ ለታዊ ዜናዎችን ይዘን ቀርበናል ወደ ቀዳሚው ዜና እናልፋለን የአዛዡን ሞት ለመበቀል ወደ ፋኖ ስልክ ደውሎ ተዘጋጅቶ ሄደው የመከላከያ አባል በፋኖ ተቀደመ በአማራ ፋኖ በጎጃም የ3ኛ ክፍለ ጦር ጊዮን ብርጌድ ግትም ሻለቃ አዛዥ 10 አለቃ የቆየ አንድ የመከላከያ ሻምበልንና ተባባሪውን አሰናብቷል በሚያዝያ 12 2017 ዓ.ም ግሻባይ ከተማ የምትኖር ወጣት አስገድዶ ለመድፈር ቤቷ የሄደው የመከላከያ ሻምበል ፋኖች ሄደው በቁጥጥር ስር አውለውታል የግትም ሻለቃ አዛዥ ፋኖችን በመያዝ ግሻባይ ከተማ መሃል ዘልቆ በመግባት ደፈጣ በመያዝ ይህንን የመከላከያ ሻምበል እጅ ወደ ላይ ብሎ በመማረክ ታሪካዊ የሆነ ፍርድ ሰጥቶታል የሻምበሉ ጓደኛው ሞት ያበሳጨው ሌላኛው የሰራዊቱ አባል የ10 አለቃ የቆየን ስልክ ቁጥር በማፈላለግ አስከዳኝ በሚል ይደውልለታል 10 አለቃም ጥያቄውን ተቀብሎ ከትንሳኤ በዓል እስከ ሚያዝያ 20 በተደጋጋሚ ከወሩ በኋላ ሚያዝያ 21 2017 ዓ.ም እንደሚወጣ ይግባባሉ ነገር ግን የዚህ መከላከያ አባል አላማው መክዳት ሳይሆን የጓደኛውን ገዳይ መበቀል ነበር ጠርጣራው 10 አለቃ የቆየ ግን የራሱን የመረጃ መረብ በመዘርጋት ከተቀጣጠሩበት ሰዓትና ቦታ ቀድሞ በመግባት ቦታ ይዛል ጋዥ ቦታውን ቀድሞ ከያዘ በኋላ ለዚህ አባል ደውሎ የት ነው ብሎ ይጠይቀዋል ከጅነኝ ባዩ የሰራዊቱ አባልም ከአባይ ምንጭ ትምህርት ቤት ብቻዬን ወጥቻለሁ ብሎ ይመለሳል የመከላከያ አባሉን በተራው 10 አለቃ ኔት ነው ብሎ ይጠይቀዋል ጠርጣራው 10 አለቃ የቆየ ከተቀጣጠሩበት ቦታ የ30 ደቂቃ መንገድ ወደ ኋላ ብሎ ጋንዘር ዱር አካባቢ እየመጣ እንደሆነ ይነግረዋል ይህን ድራማ ቀድሞ ያየው ፋኖ እነዚህ ሰራዊት አባላት ሲያቸው በድጋሚ ለከጁ ደውላል ወደሱ ከሚመጡ 9 የሰራዊት አባላት መካከል አንዱ ስልኩን ሲያነሳ ለ8ም ጓደኞቹ ላውድ አድርጎ 10 አለቃው የሚያወራውን ሲያደምጡ ይመለከታል ይህ የሰራዊቱ አባል ከ8ቱ አንደኛውን ጓደኛው ከሱ በፊት በማድረግ ሌሎችን ከኋላ አስከትሎ ወደ ተቀጣጠሩበት ቦታ ቀድሞ ቦታ ሊይዝ ቀዳደም ከጅነኝ ባዩንና ጓደኛውን ከንደብርቱ 10 አለቃ ተመልከት ብሎ መጥቷቸው ወጥመዱን ሰብሮ መውጣት ችሏል በሌላ መረጃ ዛሬ ሚያዝያ 22 2017 ዓ.ም ከቀኑ 10 ሰዓት ገደማ የአማራ ፋኖ አንድነት በጎንደር የበጋሻው ክፍለ ጦር በፊት አውራሪ ሻምበል ሙሉ ሰው የሚመራው ነብዩ አሳምነው ብርጌድ ድንዛዝ ቀበሌ ላይ ከማክሰኝት ከተማ ወደ ደጎማ ከተማ ሲጓዝ የነበረውን የብልጽግና ሰራዊት መጥቶታል ብልጽግና በዙ 23 የታገዘ ከፍተኛ ቁጥር ያለው ኃይል ይዞ በጥንቃቄ እንቅስቃሴ ለማድረግ ቢሞክርም በፊት አውራሪ ሻምበል ሙሉ ሰውና ቆራጥ ልጆቹ በደረሰበት ምታታዊና ቅጽበታዊ ምት ከመኪና ወርዶ እንኳን መከላከል ሳይችል ቀርቷል ውጊያው ላይ ከፍተኛ አመራሮችን ጨምሮ ከ22 በላይ ኃይል ሲመታ ቁጥራቸው በውል ያልታወቁ ወደ ገደል ወርደዋል መረጃው አርበኛ ታድሎ ካሴ የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ ነው የአማራ ፋኖ ቦሎ ብልጽግናን የፕሮፓጋንዳ ዘመቻ አፍርሷል በአምስት ኮሮችና በስራቸው ባሉ ክፍለ ጦሮች ብርቱ ትግል እያደረገ የሚገኘው በፋኖ መሪ ወዳጆ የሚመራው የአማራ ፋኖ ቦሎ ቢተማራ ደማቅ ድሎችን እያስመዘገበ ነው ትናንትናና ዛሬ ልጅ ያሱኮር ራሳሊ ክፍለ ጦር በደወሎ ጫሌ ከተማ በመግባት ብልጽግና ህዝብ ሰብስቦ የሐሰት ፕሮፓጋንዳ ለመንዛት እየተዘጋጀ ያለ በፋኖች ምትስብሰባውን አቋርጦ እንዲሸሽ ሆኗል በአካባቢው የነበረው ራሳሊ ክፍለ ጦር ስር ያሉ ሁለተኛና አራተኛ ሻለቆች ተሳትፈውበታል ከዚህ በፊት ብልጽግና ህዝብ በሚሰበስብበት ወቅት ፋኖችን ደምስሻለሁ አጥፍቻለሁ የሚለውን ንግግር ካደረገ በኋላ መልሶ ፋኖች እጅ ይስጡኝ ንገሯቸው በሚል ለህዝቡ ንግግር ሲያቀርብ ህዝቡም አጥፍቻቸዋለሁ ካላችሁ ለምንድነው ታረቆ በሏቸው የምትሉን በሚል ለመከላከያ አመራሮች ይመልሱ ነበር እንደዚህ አይነት አስተያየት የሚሰጡትን የማፈርና የማስፈራራት ሁኔታ ነበር ያ እንዳይደገም ፋኖ ስራውን አጠናክሮ ቀጥሏል በዘመቻ አንድነት ነፃ በወጡ አካባቢዎች ህዝቡን የማንቃት የማወያየት የማስረዳትና የማሳመን ስራዎችም እየተሰሩ ነው ብልጽግና በወረዳና በዞን ባሉ ከተሞች የሚያደርገውን ፕሮፓጋንዳ ፋኖ በትግል እያስቆመው ነው በውጫ ላይ ከባድ መሳሪያ በመጠቀም ትምህርት ቤት እየተማሩ የነበሩ ተማሪዎች ላይ ጉዳት አድርሷል በአምባሰል ሮቢት አሁንም ድረስ ተጋርሎ ቀጥሏል በበርካታ ቀጠናዎች በአውደ ውጊያ እየተሸነፈ ያለው ብልጽግና የህዝብ መሰረተ ልማትና ማህበራዊ አገልግሎትን በማቋረጥ ህዝቡን እያሰቃየ ይገኛል መብራት ማቋረጥ ነዳጅ ወደ ገጠር እንዳይገባ በማድረግና ዋጋ በመጨመር ግፍ እየሰራ ይገኛል
ከማደያዎች በጀሪካን ከሚቀዳውና ከሚታወቀው ታሪፍ በመጨመር የኃይል አማራጮችን ህዝቡ እንዳይጠቀም በማድረግ ስራ ላይ ተጠምዷል። ባዮሎጂካል ጦርነት የከፈተው ብልጽግና ፋኖ ባሉባቸው አካባቢዎች ያሉ ጤና ጣቢያዎች የህክምና ቁሳቁስ እንዳይደርሷቸው አድርጓል። የአማራ ህዝብ በጤናው ዘርፍ የህልውና አደጋ ተጋርጦበታል። ኮማንድ ፖስቱ መድኃኒትና የህክምና ቁሳቁስ እንዳይደርስ እያደረገ ነው። የውሃ አገልግሎትም ተቋርጧል። በመብራት መቋረጥ ምክንያት የወፍጮ አገልግሎት የተቋረጠበት ሁኔታም ተፈጥሯል። በምዕራብ ወሎ ቀጠና የንጉስ ሚካኤል አሊ ክፍለ ጦር በርካታ ተጋድሎችን አድርጓል። ብልጽግና ባገኘው አጋጣሚ ሁሉ ዘረፋ ይፈጽማል። በላሊበላና በአካባቢው የሚፈጸመው ዘረፋም ተጠናክሮ ቀጥሏል። የወጣቶች አፈሳ ተበራክቶ የቀጠለ ሲሆን በአዲስ አበባ በኦሮሚያ ክልልና በአማራ ክልል የወጣቶች አፈሳ በርትቷል። ወጣቱ ቤት ቁጭ ብሎ ታፍሶ ውጊያ ውስጥ ከሚገባ ፋኖን ተቀላቅሎ በህይወት ቢተርፍ ይሻላል የሚል ምክር ሐሳብ ቀርቧል። አንድ ወጣት አፍኖ ለመጣ ሚሊሻ 1000 ብር እየተከፈለ የሚገኝ ሲሆን ብልጽግና የሰው ሽያጭ መጀመሩ ተገልጿል። ህገወጥ የመሬት ወረራም ተንሰራፍቶ ቀጥሏል። በኮምቦልቻ ባዛር ብሎ የመሬት ሽያጭ ውስጥ መግባቱ ተሰምቷል። ብልጽግና ሀገር እየሸጠ ፋኖ ሀገር እየታደገ መሆኑን ተከትሎ በርካታ ስራዎች ተጠናክረው ቀጥሏል። የአማራ ፋኖ በወሎ የቤተ አማራ ቃል አቀባይ ፋኖ አበበ ፈንታው ነው መረጃዎችን ለሚዲያ የተናገረው። የአማራ ፋኖ በጎጃም በወለጋና በጎጃም መካከል ያለውን ወሳኝ ቦታ ሊቆጣጠር የሞከረውን የብልጽግና ኃይል አሳፍሮ መልሷል። የአማራ ፋኖ በጎጃም 5ኛ ክፍለ ጦር ወንበርማ ብርጌድ በሁለት ቦታ ባደረገው ውጊያ የብልጽግናን ኃይል አቅጣጫ በማስቀየር ተመቶ ወደ ወንበርማ መልሶታል። ብልጽግና ጎጃምን ከወለጋ የሚያገናኘው ሽንዲ ወንበርማን ለመቆጣጠር ሞክሮ ከሽፎበታል። የሽንዲ ወንበርማና ቁጭን ለመቆጣጠር ተከታታይ ሙከራ ቢያደርግም አልተሳካለትም። የ8ኛ ክፍለ ጦር በደብረ ወርቅ ስራ ሰርቷል። ብልጽግና የከተማዎችን ነዋሪዎች ሰብስቦ ፕሮፓጋንዳ ሊነዛ ሲዘጋጅ የስብሰባውን አዘጋጆች መጥቶ በትኗል። የ9ኛ ክፍለ ጦር አባይ ሸለቆ ብርጌድ በርካታ ህጻናትና ታዳጊዎችን ሰብስቦ ወደ ጦር ማሰልጠኛ እየወሰደ የነበረውን የብልጽግና አገዛዝ ሹተል ማጠቢያ ላይ መጥቶታል። ተጭኖ የነበሩ ምልምሎችን ጥሎ ፈርጥቷል። በጎጃም ሪፎርም ጥልቅ ተሃድሶ እና ህዝባዊ ውይይት እየተካሄደ መሆኑን ፋኖ ማርሻል ፀሐይ ለሚዲያዎች ተናግሯል። የ10 አለቃ ኤፍሬም አጥናፉ ብርጌድ በሚያስተዳድራቸው ቀበሌዎች ውስጥ የተሰሩ ስራዎችን ለህዝቡ አስገምግሟል። በዛሬው ዕለት በደብረ ማርቆስ ፖሊቴክኒክ ኮሌጅ የዚህ ዓመት ተመራቂዎች ስብሰባ አለ በማለት መስከረም ሆቴል ከሰበሰባቸው በኋላ የብልጽግና አገዛዝ ጥፋትና መዘዙ በሚል ርዕስ ያዘጋጀውን በድሮን የጨፈጨፋቸውን ትምህርት ቤቶችና መኖሪያ ቤት የተዘረፉና የተቃጠሉትን የመማሪያ ቁሳቁሶች የመቷቸውን ንጹሃን ያቃጠሉትን ተሽከርካሪ በአጠቃላይ በአማራ ህዝብ ላይ የፈጸሙትን ወንጀል የሚያሳይ ሙሉ ዶክመንታሪ ፊልም በቪዲዮና በፓወርፖይንት በማዘጋጀት ይህንን ፋኖ ነው የሰራው በማለት ሲያሳይ ከቆየ በኋላ ራሱን የሀገር መከላከያ እያለ የሚጠራው ጸረ አማራው ቡድንን ተቀላቀሉ በማለት መልእክት አስተላልፏል። ተማሪዎቹም ተገደው ለሚዲያ ፍጆታ ዶክመንታሪ የሚሆን እንዲናገሩና የመከላከያ ምዝገባ በግዴታ እንዲመዘገቡ ሲያደርጉ እንዲሁም በማስፈራራት ሲመዘግቡ ያሉ መሆኑን አስረገን ያስገባናቸው የውስጥ መረጃዎችና ተሰብሳቢ ተማሪዎች መረጃውን አድርሰውኛል ብሏል ፋኖ። ይህም የሐሰት ትርክት ከባህር ዳር በመጡ የአማራ ባንዳዎችና የደብረ ማርቆስ የብልጽግና ባንዳዎች የመሩ ሲሆን ከየቀበሌው የመደቧቸው የብልጽግና መረጃና ደህንነት ተማሪ መስለው በመሰብሰብ የሐሰት ዶክመንታሪ ሐሳብ ሲሰጡ የነበሩና ሲመርጁ ያሉ መሆኑን ለመረዳት ተችሏል። ዕለታዊ ዜናዎቻችን እየተመለከታችሁ ትገኛላችሁ። ወደ ቀጣዩ መረጃ እናልፋለን። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ኑሮን ለማሸነፍ ስላላስቻላቸው ማታ ማታ በወሲብ ንግድ የተሰማሩ መኖራቸውን በጥናት መለየቱን የጨርቃ ጨርቅ ፌዴሬሽን መናገሩን ሸገር ራዲዮ ዘግቧል። በኢንዱስትሪ ፓርኮች ውስጥ የሚሰሩ ሴት ሰራተኞች የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴሎች ትርፍራፊ ምግብ ይዘው ወደ ቤታቸው የሚገቡ እንዳሉም ፌዴሬሽኑ ጠቁሟል። አምራች ሰራተኛ ምቹ ስራ ለወጣቶችና ሴቶች በጨርቃ ጨርቅ አምራች ኢንዱስትሪዎች ውስጥ መፍጠር በሚል ርዕስ የፖሊሲ አቅጣጫ ጠቋሚ ጥናት ለማድረግ የማህበራት ጥናት መድረክ በጠራው የሁለተኛ ዙር የባለድርሻ አካላት ውይይት ላይ የተገኙት የጨርቃ ጨርቅ ፌዴሬሽን ተወካይ አቶ ተስፋይ አብዲሳ የሚከፈላቸው ደሞዝ ለኑሮ ስለማይበቃቸው ማታ ማታ ከሆቴል ተመላሽ ምግቦችን ይዘው የሚገቡ እንዳሉ በጥናት አረጋግጠናል ብሏል። ሌላ የውይይት ተሳታፊ በበኩሉ በኢንዱስትሪ ፓርኮች በጨርቃ ጨርቅና ጋርመንት ላይ ተሰማርተው የሚሰሩ ሴት ሰራተኞች የሚከፈላቸው ክፍያ ዝቅተኛ በመሆኑ
በትዳር ህይወታቸው ላይ እንኳን የመወሰን መብት እንዳይኖራቸው ሆነዋል ብሏል። ትዳር የሚመሰርቱት ስለፈለጉ ሳይሆን ወጪ ለመጋራት በሚል እንደሆነ አስረድተዋል። የህወሓት ከፍተኛ አመራሮች በፖለቲካና በወታደራዊ መሪዎች በአጠቃላይ ባስተላለፉት ውሳኔ በማስፈጸምና በመፈጸም 63 የሚሆኑ የጊዜያዊ አስተዳደር አመራሮችና የድጋፍ ሰጪ ሰራተኞች እንዲገደሉና አንድ አመራር ደግሞ የግድያ ሙከራ እንዲደረግበት በማድረጋቸው የክስ ፋይል ተከፈተባቸው። የክስ ፋይሉ ከተከፈተባቸው መካከል ደብረጽዮን ገብረሚካኤል፣ ጌታቸው አሰፋ፣ ፈትለወርቅ ገብረእግዚአብሔር፣ አለም ገብረዋድ፣ ጌታቸው ረዳ፣ ሌተናል ጄኔራል ታደሰ ወረደ፣ ጻድቃን ገብረትንሳይ፣ ዮሐንስ ወልደ ጊዮርጊስ፣ ሜጀር ጄኔራል ተክላይ አሸብር፣ ብርጋዴር ጄኔራል ምግባይ ኃይሌ፣ ብርጋዴር ጄኔራል አብርሃ ተስፋይ፣ ብርጋዴር ጄኔራል ህንጻ ወልደ ጊዮርጊስ፣ ብርጋዴር ጄኔራል ሐለፎም አለሙ፣ ብርጋዴር ጄኔራል ኃይለ ሥላሴ ግርማይ፣ ብርጋዴር ጄኔራል ማሾ በየነ፣ ብርጋዴር ጄኔራል ጉዑሽ ገብሩ፣ ብርጋዴር ጄኔራል ገብረ ኢየሱስ አባተና ብርጋዴር ጄኔራል ገብረ እግዚአብሔር በየነ ናቸው። የጥቆማ ክሱም ተጠርጣሪዎቹ በ2013 ዓ.ም የፌዴራል መንግስትን በኃይል ለመጣል ሲያካሂዱ በነበረው ጦርነት በወቅቱ የትግራይን ለማስተዳደር በፌዴራል መንግስት ውሳኔና በደንብ ቁጥር 479/2013 ዓ.ም መሰረት ተቋቁሞ በነበረው የጊዜያዊ አስተዳደር አመራሮችና ሰራተኞች ላይ ወንጀል በመፈጸም ነው። ከተራ ቁጥር 1 እስከ 7 የተዘረዘሩ ተጠርጣሪዎች በዘልማድ ሴንትራል ኮማንድ ፖስት በሚል አደረጃጀት ውስጥ የበላይ ፖለቲካዊና ወታደራዊ የጦርነቱ መሪ በመሆን በወቅቱ ተቋቁሞ በነበረው ጊዜያዊ አስተዳደር አመራሮች ፖለቲካዊ ውግንናቸው ጠላት ከሆነው ብልጽግና ያደረጉ በመሆናቸው ከጠላት ጋር የወገኑ ባንዳዎች የሚል ፖለቲካዊ ፍረጃ የያዘ ውሳኔ በማስተላለፍ የተመረጠው መንግስታችን ወደ ቦታው ለመመለስ በሚደረገው ትግል ያለ ምንም ልዩነት አመራሮቹ የተገኙን አጋጣሚና በሚደረግ ክትትል መገደል አለባቸው በሚል ውሳኔ በጥር 21 ቀን 2013 ዓ.ም በደቡብ ምስራቃዊ ዞን ሳምራ ወረዳ በሚገኝ በራ ውስጥ ያስተላለፉ በመሆናቸው በ2013 ዓ.ም ፌዴራል መንግስትን በኃይል ለመጣል በተደረገው ጦርነት የአርሚ የክፍለ ጦርና መሰል ወታደራዊ አደረጃጀት መሪዎች ሆነው በሚንቀሳቀሱበት ጊዜ ሴንትራል ኮማንድ የተባለው አካል በሰጣቸው ፖለቲካዊ ውሳኔና መመሪያ መሰረት የጊዜያዊ አስተዳደሩ አመራሮችና ድጋፍ ሰጪ ሰራተኞች ላይ ግድያዎችን በመፈጸማቸውና በማስፈጸማቸው አቶ ጌታቸው አሰፋ በራ የተባለ ተጠርጣሪ የሴንትራል ኮማንድ አባል ከላይ በተጠቀሰው የፖለቲካ ውሳኔ ከመሳተፉ በተጨማሪ ቀደም ብሎ የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር ሆኖ ረጅም ጊዜ በመስራቱ ምክንያት ያካበተው ልምድ በመጠቀም ረመጥ የሚባል ህቡ የከተማ ገዳይ ቡድን በመምራት ግድያዎችን በማስፈጸም ከላይ የተጠቀሱ ፖለቲካዊና ወታደራዊ መሪዎች በአጠቃላይ ባስተላለፉት ውሳኔ በማስፈጸምና በመፈጸም በቁጥር 63 የሚሆኑ የጊዜያዊ አስተዳደር አመራሮችና የድጋፍ ሰጪ ሰራተኞች እንዲገደሉ አንድ አመራር ደግሞ የግድያ ሙከራ እንዲደረግበት በማድረግ በፈጸሙት የጄኖሳይድ ወንጀል ጉዳይ ተጣርቶ ህጋዊ እልባት እንዲያገኝ አመለክታለሁ ይላል። ማመልከቻው የተጻፈው በአበራ ንጉሱ ጠበቃና የህግ አማካሪ መሆኑን ደብዳቤው ያሳያል። የዕለቱ መረጃዎች እነዚህን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። መልካም ጊዜ